የምንገኘው መርካቶ ምናሉሽ ተራ ነው። በተለምዶ ምናሉሽ ተራ ተብሎ በሚጠራው በዚህ አካባቢ እንግዲህ መልሰው ጥቅም ላይ የሚውሉ የተለያዩ ያገለገሉ እቃዎች የሚሸጡበት ስፍራ ነው። ይህ እንደ ባህል እቃዎችን መልሶ ጥቅም ላይ እያዋሉ መገልገል ያለና የነበረ መሆኑን ያሳየናል። አሁን ደግሞ በዘመናዊ መልኩ ወደ ፋብሪካ እየገቡ የተለያዩ እቃዎች መልሰው ጥቅም ላይ እንዲውሉ እንዲያገለግሉ እየተደረጉ ይገኛል። ለዚህ ደግሞ ማሳያ ይሆን ዘንድ ዛሬ አብሮኝ እንግዳ አለ። ከሱ ጋር ቆይታ አደርጋለሁ። ከዚህ እስከ ሊቲየም ባትሪዎች ድጋሚ ፋብሪካ ገብተው እስከሚወጡበትና ታድሰው እስከሚወጡበት ቦታ ድረስ አብረን ተጉዘን ምን ይመስላል የሚለውን እንመለከታለን። አሁን ለክፍለ ሀገር ወይ ገጠር ቢሆን ዝም ብሎ ነበር የሚጥሉት። እዚህ ቢያንስ ተመልሶ ወደ ጥቅም እንዲውል ያደርጋሉ ማለት ነው። ግን ምን አይነት ችግር አለ መሰለ እንደዚህ ሲሆን መንግስት ለመቆጣጠር ያሸግራል። እንዴት እንቆጣጠር? ምክንያቱም በኢዌስ ዙሪያ ስናወራ ዳታ ያስፈልጋል። በዚህ ዳታ ነው ጥናት የምንሰራ ማለት ነው። ጥናቱ ከሰራን በኋላ ምን ማሻሻል እንደምንችል እናቀለም። በዛ የኤሌክትሪክና ኤሌክትሮኒክ ቆሻሻን አያያዝና አወጋገድ በ2010 ደንብ ወጥቷል ማለት ነው። ስለዚህ ይሄ ደግሞ በጣም ከሊድ አንፃር ለመቆጣጠር ለመከታተል በተለይም አያያዙ በአግባቡ እንዲሆንና ከባቢያዊ ተቀባይነት ባለው መንገድ እንዲያዝና እንዲወገድ የሚያደርግ ህግ ነው ማለት ነው። የሚሰበሰብበት ቦታዎች ማከቆም ከዛ ህዝቡን ማስተማር አለበት። ህዝቡን ካስተማርን በኋላ እነሱ እኛ ጋር እንዲመጡ ማድረግ ነው። ባትሪዎችን በትክክለኛ መንገድ እንዲወጉድ ማለት ነው። ወደ እናንተ ፋብሪካ እንሂድና ባትሪዎችን በመልኩ እንደምትሰበስቡ እንደዚሁም እንዴት መልሳችሁ ጥቅም ላይ እንደምታውሉ እንመልከት። የዲስማንትሊንግ ኤሪያ ነው ምንለው። አሁን እዚህ እንደምታዩት ከገጠር የተሰበሰበ ሶላር ሲስተሞች ናቸው። እነዚህ ሶላር ሲስተሞች ደግሞ እንደ ቆሻሻ ነበር የተቆጠረ የማይሰሩ ሲስተሞች ናቸው። ብዙ ጊዜ እኛ ጋር ሲመጡ ከ90% በላይ በቃ የማይሰሩት ናቸው የምንሰበስቡ ማለት ነው። ግን አሁን እነዚህ ሲስተሞች ብዙ ጊዜ ችግሩን ቀላል ነው ለማስተካከል። ወይ ባትሪ ቻርጅ ብቻ ሊያስፈልግ ይችላል፣ ወይ አንድ አምፖል የሚቀይር ሊሆን ይችላል። ግን እዛ ገጠር ውስጥ ደግሞ ያለ ማወቅ አይሰራም ነው የሚባለው እና ዝም ብሎ ይጥሉታል ማለት ነው። እኛ አሁን ምን ነው የምናደርገው? በዚህ እቃውን እዚህ ይመጣልና እኛ ከሰበሰብነው በኋላ እንፈታተዋለን ማለት ነው። ሌላ ማቴሪያሎች እንደምታዩት አሁን ብረት ለብቻ ፕላስቲክ ለብቻ ሶርት ተደርጎ እናስወግዳለን ማለት ነው። ታች ያሉት ባትሪ እዚህ ነው የሚመጡት ማለት ነው። ከታች ያየናቸው የተመረጡት ባትሪዎች ወደዚህ ይላካሉ። ትክክል። እሺ፣ ከዛ ምንድነው እዚህ የሚካሄደው? ባትሪዎቹ መጀመሪያ ከላስቲኮቹን ከተፈታተ በኋላ ጉዳት እንዳይኖር እናረጋግጣለን። ምክንያቱም ጉዳት ካለው መወገድ አለበት ባትሪው እና የሚስተካከል ነገር አይደለም ማለት ነው። ይሄ ደግሞ ሶርት ከተደረገ በኋላ ወደ ባትሪ ምርመራ ኤሪያ ይሄዳል ማለት ነው። እዚች ጋር ባትሪዎቹ አካላዊ ጉዳት የሚታይበትና የሚለይበት ቦታ ነው። ትክክል። ስለዚህ የተለዩት ለምሳሌ እዚህ ማይጠቅሙ ባትሪዎች ካሉስ ምንድነው የምታደርጉት? እነሱ ባትሪዎች ምንድነው የምናደርገው መሰለህ? መጀመሪያ በሴፍ የሆነ ሁኔታ ስቶር እናደርገዋለን። ስቶር ከተደረገ በኋላ ደግሞ አንድ ሙሉ ኮንቴይነር ሲሞላልን ኤክስፖርት ነው የሚደረገው ወደ ውጪ ዲስፖዝ እንዲደረግ ማለት ነው። ምክንያቱም አሁን ሀገር ውስጥ ቴክኖሎጂውን የለም የነዚህ ባትሪዎች ሃንድል ለማድረግ ማለት ነው። ባትሪዎቹን ሶርት ከተደረገ በኋላ እዚህ እንመረምራለን ማለት ነው። ባትሪው ከተመረመረ በኋላ ውጤት እናገኛለን። ምን አይነት ምርመራ ነው የሚደረገው እዚህ ውስጥ? አንደኛው ምን ያህል ካፓሲቲ እንዳለ፣ ስንት ላይፍ ሳይክል እንዳለ፣ ቮልቴጁን፣ የቻርጅ ሬቲንጉን እና የተለያዩ አይነት ፓራሜትሮች አለ የምንመረምረው ማለት ነው። ከተመረመረ በኋላ ውጤቱን እናገኛለን። ውጤቱን አይተን እሺ ይሄ ባትሪም በዚህ መንገድ ነው ማሳደስ መቻል የምንችለው፣ ይሄ ባትሪም ደግሞ በዚህ መንገድ ነው እናሳደስ ነው እንወስናለን ማለት ነው። እሱ ደግሞ ከተወሰነ በኋላ ሜንቴን እናደርጋቸዋለን ባትሪውን
ባትሪዎቹ ሜንቴን ተደርገው ኮኔክሽን እንሰራለታለን ማለት ነው። ምክንያቱም አሁን እነዚህ ባትሪዎችን ትናንሽ ባትሪ ናቸው፣ ትልቅ አቅም ያለው ባትሪዎች አይደለም። ስለዚህ አሁን እኛ አንድ ትልቅ ባትሪ ስንሰራ ብዙ ባትሪ አንድ ላይ ነው ኮምባይን የምናደርገው። እየተሰራ ያለው ስራ በትክክልም አንደኛ አካባቢን ከመበከል አንፃር ራሱ ትልቅ ጥቅም ያለው ነው፣ እንዳይበከል አካባቢ እንዳይበከል ከማድረግ አንፃር። በሌላ በኩል ደግሞ ጥቅም ላይ በመልሶ ጥቅም ላይ መዋል የሚችሉ የሚጣሉ የነበሩት መልሶ ጥቅም ላይ በመዋል በሌላ በኩል ደግሞ ኢኮኖሚካልም የራሱ የሆነ ኮንትሪቢዩሽን አለው ማለት ነው። ከዛ ውጭ ግን ያለውን የማይጠቅመውን ቆሻሻ ዝም ብሎ አካባቢ ላይ የሚለቀቅበት ሁኔታ አይደለም። አሁን እኛ ፍቃድ የሰጠናቸው ያደረጉ ያሉት ከክትትልና ቁጥጥራችን ተነስተን ወደ ውጭ የሚልኩት አለ ማለት ነው። ኤሌክትሪክ መኪና ሪሳይክሊንግ ሴንተር ማቋቋም እና ያለን ኦፐሬሽን ደግሞ ማሰፋፋት የኛው ፎከሳችን ወደዛ ሽፍት ያደርገን ነው። ብዙ ኤሌክትሪክ መኪኖች እየገቡ ነው። እስካሁን ድረስ ወደ 150 ሺህ ኤሌክትሪክ መኪና ገብቷል ሀገር ውስጥ ማለት ነው። እስከ 2030 ድረስ ደግሞ ወደ 500 ሺህ ተገምጧል። ስለዚህ አሁን እኛ ምን እናደርገው በቃ ኦፐሬሽኖችን ያሰፋፋ ነው። እነዚህ ባትሪዎች ወደፊት ሃንድል ለማድረግ እንድንችል ማለት ነው። የኤሌክትሮኒክ ተሽከርካሪዎች ባትሪዎች ወደ ጥገና የሚገቡበት መልሶ ጥቅም ላይ የሚገቡበት ወደ መወገድ ሂደትም ከተወሰኑ አመታት በኋላ የሚሄዱበት ሁኔታ ስላለ ሰፊ የስራ እድልም እንደሚሆን ታሳቢ ተደርጎ ወደዚህ ስራ ሰማራለሁ ብሎ የሚመጣ አካል ካለ ያው መስፈርቱን አሟልቶ እኛ እንደ አካባቢ ጥበቃ ባለስልጣን ፍቃድ የምንሰጥ መሆኑን በዚህ አጋጣሚ ለማንሳት ፈልጋለሁ።